እንግዲህ ሀይሚና ብሩኬ ተራ በተራ ፌንት እየሰሩ እየወደቁ ነው። እንግዲህ ባለፈው ሀይሚ ወደቀች፣ ከዛም ደግሞ ብሩኬ ወደቀ ተባለ። ብቻ እነዚህ ፌንት ነገሮች በጣም እየተደጋገሙ ነው። እንግዲህ ዛሬ ሀይሚ አፍንጫዋ ደም በደም ሆኗል። ወዲያውን የወደቀችው ማለት ነው። እና ብቻ ከባድ ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እውነቴን ነው ማለት ብሩኬን ስንለው ሀይሚ ትወድቃለች፣ ሀይሚን ስንላት ብሩኬ ይወድቃልና ምንድን ነው ይሄ ፌንት ተደጋገመ በጣም። እና እቺ ያብስራ የምትባል ሴትዮ ደግሞ ማለት ነው ያብሳላ የምትባል ደግሞ ማለት ነው። እኔ እኮ ሰው ችግር ፈጥሮ እንደ ክብር የተሳጭሮ ችግር ከፈጠረ በኋላ እንደገና ነገሩን ለሌላ ሰው ለማላከክ ግን በጣም ይከብዳል። ሲጀመር የሰውን ፍቅረኛ የሳመች እሷ፣ የሰውን ባላፈቅራለሁ ያለች እሷ፣ በመካከል የገባች እሷ። ከዚህ መካከል ላይ ማንን ነው ተጠያቂ የምታደርገው ይች ልጅ? የምሬን እኮ በጣም በሚገርም ሁኔታ ተጠያቂ እያደረገች ነው። ጠቅለላ አድርጋ አሁን ሀይሚን ነው ተጠያቂ እያደረገች ያለችው ነው። አታከብሪውም፣ የምታፈቅረው አይመስለኝም፣ የሆነ እያስመሰልሽ ነው፣ እልክ ይዞች ነው ከኔ ጋር እያለቻት ነበር ማለት ነው። በነገራችን ላይ ይሄ አታፈቅሪውም አያፈቅርሽም የሚባሉ ነገሮች ልክ አይደሉም። እነዚህ ልጆች 2 ዓመት የቆዩት ባይፋቀሩ ባይወደዱ አይደለም፣ ስለሚዋደዱ ስለሚፋቀሩ ነው። ሲቀጥል ደግሞ እሷና ብሩኬና ሀይሚ ተፋቀሩ አልተፋቀሩ አንቺን እዚህ ጋር ምንም የሚያገባሽም የሚሰራልሽም ነገር የለም። በመካከል ጣልቃ መግባቱ ለምን አስፈለገ? ምንድን ነው የምታውቂው ሲጀመርስ? እና በውስጥ ያወራችሁትን አሁን ለምሳሌ እንደ ሀይሚ የሆነ ነገር ብትሰድብሽ የሆነ ነገር ብታወራሽ አንቺን መልሰሽላት ይሆናል እኮ። ራስን እንደ ጻድቅ አድርጎ ማውራት ይሄ ተገቢ አይደለም። ሁለታችሁም ተሰዳድባችኋል፣ እርግጠኛ ነኝ። እንደዛ ስትሰድብሽ ዝም አትያትም አንቺን ብትሆኚ ማለት ነው። እንግዲህ ያው ለሌላው ለተናጋሪዎች ደግሞ በጣም ብሩኬ ላይ እየወረዳችሁ ነው። በነገራችን ላይ ብሩኬ ሰውን አታፍቅሩኝ አትውደዱኝ ማለት አይችልም፣ ምንም ማድረግ አይችልም። ነገር ግን ማለት ነው ብሩኬም አሁን አንዳንድ ነገሮች ለምሳሌ ገና መጥቶ ሲያቅፋት ራሱ ተናደርኩበት እኔ ራሱ ማለት ነው። ለምን አፈቅርሃለሁ እያለች ያለች ልጅ ነች አይደል? እቺ ልጅ በመለጣጠፏ ምክንያት እኮ ነው እንደዚህ ልታፈቅረው ራሱ የቻለችው። እና ዛሬም የሆነ እቅፍ ሲያደርጋት ሌላ ነገር ነው የተሰማኝ እኔ ማለት ነው። በቃ ብሩኬ ለምንድን ነው መጠን የማይኖር? ለምንድን ነው ገደብ የማይኖር ሰዎችን ስትቀርብ? እና ሲቀጥል ደግሞ ይሄ ቁርጥ ያለ አማርኛ ነው መናገር ያለብህ አሁን ለወደፊት ፈጣሪ ያውቃል ያለው ሰው ምን አለ? በቃ ሀይሚን ጥሎ ወደ እሷ ሊቀየር ስለሆነ ነው ለወደፊት ያለውን ፈጣሪ ያውቃል ብሎ የተናገረው አሉ። ሰው እንዳረዳዱ ነው። ግን እኮ ይሄ ልጅ እንደዛ አይደለም ያለው። ያ አንዳንዴ ያነጋገር ችግርም አለ እኮ ብሩኬ ላይ ያነጋገር ችግርም አለ ቤተሰብ። እና ግን ብሩኬ ሰዎች እንዴት ስትላቸው የበለጠ ከአንተ ላይ ተስፋ እያደረጉ ይሄዳሉ። ገባር? አንተ በምትረዳው መንገድ አይደለም ሌሎቹ ሴቶቹ ሊረዱ የሚችሉት ማለት ነው። እና ሌላኛው ደግሞ እንግዲህ ስራ ነው ነው የምትሉ ሁላችሁ ማለት ነው። ስራ ከሆነ ታዲያ ማለት ነው ሀይሚን እያሰደባት ነው፣ ሀይሚን እያስመታት ነው የምትሉ አሁን እንደኔ ማለት ነው እኔ ፍላጎት ከሌለኝ እኔ ሀይሚን ብሆን ፍላጎት ከሌለኝ እንኳን አይደለም ፌንት ልሰራላቸው ከነሱ ጋር ቆሜ መስራት አልፈልግም። ፍላጎቱ ከሌለኝ ነው የምላችሁ። ስራ እየሰሩ ከሆነ ሀይሚ ከዛ ጋር ፍላጎቷ ነው አይደለ? የተሰጣትን ካራክተር በደንብ ታውቃለች። ፍላጎቷ ከሆነ እንደዚህ ነው ልተውንም ልሰራም የምትችለው። እና ይሄ እያሰደበችው ነው እያሰደባት ነው የሚለውን ነገር ብተውት ምን አለበት? እናንተ አእምሯችሁ የሚያስበው ስራ ነው ብላችሁ ካሰባችሁ ማለት ነው። ነገር ግን ሀይሚና ብሩኬ ደግሞ ማለት ነው የምርም እናንተ ስራ እየሰራችሁ ከሆነ በዚህ ወቅት ግን ብትታገሱ። ቢያንስ ትንሽ ወር ነው እኮ ምን 6 ወር 4 ወር 5 ወር ጠብቁ አትባሉ አይደለ? እችን ወር ብትታገሱ ሰው እንኳን ክፉ ከመናገር እንዲቆጠብ የምሬን ነው። በእናንተ ላይ እየተነሳ በጣም ብዙ ሰው እየተሳሳተ አጉል ነገሮችን እየተናገረ ነው ያለው እና በጣም ከባድ። እንደውም ባለፈው የናይሚን ቪዲዮ እያየች ደረጃ ላይ ተንሸራታ ወደቀች የተባለች ልጅም አለች። እንግዲህ ሞታለችም እያሉ ነው በሚገርምና በሚያሳዝን ሁኔታ። ስለዚህ ሀይሚና ብሩኬ እውነት ስራ እየሰራችሁ ከሆነ ነገሮችን እርግብ ልታረጓቸው ይገባል። በተለይ ደግሞ በዚህ ወቅት የምሬን ነው ካፋችን የሚወጣው እኛ ሰዎች መርዝ ነን። ስለዚህ ለምን ክፉ ነገር ባዩ ቁጥር ሰዎች ሊታገሱ አይችሉም፣ መናገራቸው አይቀርም። እና ይህን ነገር ከግንዛቤ በማስገባት እንደዚህ አይነት ነገሮችን በዚህ ወር ላይ ብታቆሙት